በጣም የሚገርመው ነገር የእስራኤልና የአሜሪካ ተልእኮ እባቡን መርዙን ማስተፋት ነው። አሁን ኢራን መርዟን ተፍታለች። እባብ መርዙ ከተፋ አቅም የለውም። ያለ ሌላትን አጠራቅማ ለሰይጣን ጊዜ ያስቀመጠችው ለክፋት ብላ ያስቀመጠችው መሳሪያ ሁሉ አውጥታ ተጠቀመች። ኃይሏ ታየ። እንደገና ያ መርዝ እስኪሰራ ጊዜ ይወስዳል። ለዛኛው ደግሞ እግዚአብሔር ያውቃል። ስለዚህ አሁን እባቡ መርዙን ተፍቷል። እኔ በጣም የገረመኝ ሙስሊሞች ለእስራኤል ያላቸው ጥላቻ በተለይም ለአይሁድ በጣም ነው የሚያስደነግጠው። እናንተ በጣም ምን አሉ ብትሉኝ ከማን ጋር ነው ያለነው? እናንተ ከነዚህ ሰዎች ሙስሊሞች ለካ ውስጣቸው ዋና ጠላት አይሁድ ነው። ከዛ ቀጥሎ ክርስቲያን ነው። ራሳቸው የተናገሩትን ነው ማያይዝላችሁ። ከማን ጋር ነው ያለነው? እናንተ በመጨረሻው ዘመን እኮ ነገ ወይ የክርስቶስ ነህ ወይ ሰይፉን ይዘው የሚመጡት እኮ እነዚህ ሙስሊሞች ናቸው። ሊያርዱን የሚመጡት ሌላ መስሏቸዋል እንዴ? ዛሬ ካልታጠቀን በክርስቶስ ኃይል ዛሬ በርትተን ካልተገኘን ማለቃችን አይቀርም። ሰይጣንና እስራኤልን ለማጥፋት ሸይጣን እንኳን ቢመጣ ከሸይጣን ጎን መቆም እኮ አለብን። ከሸይጣን የባሱ ኸልቆች ናቸው። እነዚህ የባሱ ናቸው። እንደ እስልምና አስተምህሮት ላንተ አይሁድም ጠላት ነው፣ ካፊርም ጠላት ነው አይደለም። ከሁለቱ አንፃር ግን ማን ነው ለኛ ወዳጅ? ቅርቡ ማን ነው ለኛ? ክርስቲያኑ አይደለ? ከሁለቱ አንፃር ሁለቱም እንደ ጠላት ናቸው። ነገር ግን ከሁለት ጠላት ደግሞ የተሻለው ጠላት ይሻላል። አይሁድ እኮ ለኛ ብቻ እኮ አይደለም እኮ አይሁዶች እኮ ለክርስቲያኖችም የሚወጁ ኸልቆች አይደለም። አረ ሸይጣን ራሱ የሚጠላቸው ኸልቆች፣ ሸይጣን የሚቀናባቸው ኸልቆች ናቸው አይሁዶች። አላህ አይሁድ ይሳደባሉ አልኳቸው። ትንሹም ትልቁም የእስራኤል ጠላት መሆኑን እያየን ነው። አንዷ ደግሞ የኢትዮጵያ ይሁዳዎች አለች። ለምን? እኛ የእስራኤል ደጋፊዎች ስለሆንን። እስራኤል የምትባል ቆሻሻ ሀገር እያለ ቆሻሻ ሀገር። የእግዚአብሔር ትዕግስቱ አይገርማችሁ? እስራኤል ወላድ ተፈስሐት ጥቀ። እሺ እናንተ የኢትዮጵያና ይሁዳዎች እንኳን የብሔር ብሔረሰብ ቋንቋ ቀይራችሁ ማውራት አይደለም ስትፈልጉ በቻይነኛ አውሩ። እኔ እንደሆንኩኝ ከእናንተ ከእስራኤል ገረዶች አናት ላይ አልወርድ። ይሄን ወቁ። ስቀጥል ደግሞ እቺ እስራኤል የምትባለው ቆሻሻ ዛሬ እንኳን ባጠፋ እስከ ወዳኛው የምትደመሰስበት ቀን አለ። እመኑኝ፣ ወላሂ በአላህ ስም እምልላችኋለሁ። እቺ እስራኤል የምትባለው ቆሻሻ እስከ ወዳኛው ከፈለስቲን ምድር ተጠርጋ የምትጠፋበት ቀን አለ። ውስጧም ውጯም የተባረከ እንዴት አይቅኑብሽ እስራኤል፣ እንዴት አይቅኑብሽ ኢየሩሳሌም። አንቺ የተባረክሽ ቅድስት ኢየሩሳሌም እንዴት ጠላት አይብዛብሽ። አንቺ እኮ አንበሳ ነሽ፣ የይሁዳ አንበሳ፣ ለምንም የማይበገረው የጌታ ኢየሱስ ክርስቶስ ያደገብሽ፣ ያንቺ የገሊላ መንደር ያለባት የተሰቃየብሽ ደማስቆ ያለብሽ። ኧረ ኢየሩሳሌም ኢየሩሳሌም፣ አሁንም ሰላም ላንቺ ይሁን። እኚህ አቡነ እንድሪያስ የቀበሩት በቀበሩ የተባሉት ጽላት ሸጡ የተባሉት አሁን የሚናገሩትን ነገር ነው ማያይዝላችሁ። የራሳችሁን ጉድ ዋጥ አርጋችሁ ያ ሁሉ አደባባይ ተሰጣውን ለጆሮ የሚዘገንነው የሚያስጠይቀውን በሰማይም በምድር የሚያስጠይቀውን ወንጀል ፈጽማችሁ ቁጭ ብላችሁ ምን አላፋችሁ ቢያርፍ። አሁን ምን ይላሉ? ጥሬ መጽሐፍ ቅዱስ እያነበቡ መመር የሌላቸው በሜዳ የተወለዱ ዘመናዊያን ሰባካያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ እኔ ያልገባኝ አባ መቼም አባ ልበሉት በክብር አባ ልበሉት ከክርስቶስ ክብር ተብሬያለሁና የኛ መጽሐፍ ቅዱስ ጥሬ ከሆነ እርሶ እንዳሉት ጥሬ መጽሐፍ ቅዱስ ያነበቡ ያሉት ይክኖት እኛ ጥሬውን እንደወረደ ነው የምናነበው፣ ምንም ሳይጨመር ሳይቀነስ። እናንተ እኮ የድፍረታችሁ ድፍረት መጽሐፍ ቅዱስንም ውስጡንም አዛ ሮሜ 8:34 ላይ አማላጅ ሚለውን ሰርዛችሁ ፈራጅ ብላችሁ ገጭ አርጋችኋል። ምን ከልካላችሁ እናንተ? ልክ ነው፣ የእናንተ ተበርዟል፣ የኛ ምንም አልተቀላቀለም። ልክ ነው፣ ጥሬ ነው፣ እስማማውታለሁ፣ ጥሬ ነው። ቀምማችሁበታል፣ ጨምራችሁበታል። ጨው ማርያም አለች፣ እዛ ደግሞ ገብርኤል አለ፣ ቅቤው አለ፣ ምኑ አለ። በደንብ ተተረማምሶ ነው ህዝብ እየተመገበ ያለው። ለዚህ ነው ትውልድ የጠፋው ዛሬ። አባቴ ስሙኝ፣ መምህር የላችሁም አሉ። ደግሞ የኛ መምህር ኢየሱስ ክርስቶስ ይባላል። ስለዚህ ይሄንን ንግግሩን እርሶ እኛን ለመናቅ እኛን ዝቅ ለማድረግ የወንጌል አማኞችን ዝቅ ለማድረግ እየተናገሩ ቢሆንም ለገባው በመንፈስ ገብቶናል። አባ ጌታ ይባርኮት። እኔ ግን ለእርሶ ምክር አለኝ። የኢትዮጵያን ህዝብ ይቅርታ ይጠይቁ። አንድ ንስሐ ጊዜው ሳይረፍድ ወይ ጌታ ይመጣል ወይ እርሶ ወደ ጌታ ይሄዳል። ንስሐ ግቡና አሁን
ትውልዱን የመካሻ ዘመኖት ነው። እውነተኛውን የክርስቶስ ወንጌል ስበኩ በዚህ በመጨረሻ ዘመን። ይሄ ለእርሶና ለእርሶ መሰሎች ያለኝ ምክር ነው። አሁን ለዚህ ጊዜ ነው እግዚአብሔር ትራምፕን የመረጠው። ለዚህ ጊዜ ነው ትራምፕ የተመረጠው ወገኖቼ። ለእስራኤል የጭንቅ ጊዜ ደራሽ እንዲሆን ነው የተመረጠው። የእስራኤል ጉዳይ እግዚአብሔር አስቀድሞ ያውቀዋል። አሜሪካ ስትነሳ ሀያል ሀገር ናት። ሁላችሁም ታውቃላችሁ። ዓለም ትንቀጠቀጣለች። ስልጣኗም ከእግዚአብሔር በታች አንደኛ ነች በዓለም አሜሪካ። እሰየው ያርግላት። ኢራንን ከብዙ ማስጠንቀቂያ በኋላ ያው ታስታውሳላችሁ፣ ደቆሰቻት ሄዳ ስሩን ነው የመታችው። ስሯን የበጠሰችው የኢራንን ማለት ነው። ያንን የሰው ልጅ ለማጥፋት የተሰራ መሳሪያ ታርጌት አርጋ ማለት ነው። ሄዳ ሰው አልገደለችም አሜሪካ። አሁን በዚህ በሚዲያ ላይ ያገኘሁት ይህንንም አያይዛለሁ። የነቀሲስ ጉድ ስሙ ተጠርቶ እዛ ላይ ተቀምጦላችኋል። ሴት መድፈር ቀሲስ ነው ብላ ቄስ ምን ትላለች? ቀሲስ ታቦት ተሸካሚ ቀዳሽ ሴት ልጅ ደፍሮ ማለት ነው። ከደፈሩ በኋላ ደግሞ ጉዳቸው ለመደበቅ መከራ ውስጥ ይከታሉ። ሰው በተኛውበት ራስ አፍኖ ደፈረኛለች። ቀሲስ ደበበ እስጢፋኖስ ይባላል እና ወደ ተኛውበት አልጋ መጣ። ከዛ እንዲህ ሲነካኝ ምንድነው ስል እኔ ነኝ አለ። ምንድነው ብዬ ስነሳ በትራስ ነው ያፈነኝ። በትራስ ነው ያፈነኝ። እዛ ክፍል ውስጥ ሌሎች ሰዎች አሉ እና በዛ ድካም፣ በዛ ህመም፣ በዛ ድንጋጤ ውስጥ ሌላ ከባድ ደግሞ በቀል ማለት ነው። ከባድ በቀል ለኔ የማይገባኝ ታዝዤ ከአዲስ አበባ መጥቼ ያ ሁሉ ደርሶብኝ እግዚአብሔር በድንቅ ታምራቱ አትርፎኝ አይዞሽ በመባል ፋንታ በትራስ አፍኖ አስገድዶ ደፈረኝ። ይሄ በጣም ያማል። ነቢ ጭሮ ነው። እኔ ችርቻሮ ብያለሁ። ጭሮ አይደለም አንተ ችርቻሮ አጭበርብሮ ነህ። አሁን ሰሞኑን በዚህ ባለፈው ቅዳሜና እሑድ ነው መቼም የኢትዮጵያ ሕዝብ እኮ ፈርዶበታል። ገንዘብ ላባዛ የባንክ ቡካችሁ ላይ የተጸለየበት ዘይት ልቀባ ነው ተብሎ ሕዝቡ ሁሉ ወጥቶ የባንክ ቡክ ላይ የተጸለየበት ዘይት ለማስቀባት የተሰበሰበው ህዝብ ሜጀር አንድ ፕሮፌት ጆይ ጪሮ የፋይናንስ ቀንበር መስበር በሚል የተዘጋጀው የባንክ ቡክ ላይ ለመጸለይና የተጸለየበትን ዘይት ለማስቀባትም ዛሬ ቅዳሜ ሰኔ 14 2017 ዓ.ም በአዲስ አበባ ፊጋ ህዝቡ የተለያየ የባንክ ቡክ ይዞ በቦታው በመገኘት አዳራሹ ሞልቶ ውጪ የተሰበሰበው ህዝብን ነው የምትመለከቱት። ህዝቡ ዘይት ሊያስቀባና ብር ሊያባዛ። እኛ እንደዚህ አይነት አምላክ የለንም። በወንጌል ስም አማኞች ወይ በነብይ ስም አትሸቅጡብን እና ገንዘብ የማባዛት ሳምንት ተብሎ የሀገሬ ድሃ ቡክ ባጉን ይዞ ወንጌል ይዘህን አትልም። የእግዚአብሔር ቃል የዘላለም ሕይወት የሚሆነውን ተስፋ የሚሰጠውን ወደ መጨረሻው ዘመን የሚያዘጋጀውን አትሰብክም። ማን ነብይ ነው ገንዘብ ሲያባዛ ያየኸው? እስክስታ ይመታሉ ድልቅ እያልኩ እንደዚህ ከላይ ታች እየነጠሩ ማለት ነው። ዘመኑ ግን የእስክስታ አይደለም። ዘመኑ የንስሐ ነው። ዘመኑ የመማለድ ነው። ዘመኑ ወደ እግዚአብሔር የመጮህ ነው። ስሙኝ፣ ለጴንጤ የመጡ ሙስሊሞች ዋናዎቹን ኦርቶዶክሶችን በልጠዋቸዋል። በምን? በቃል። ሙስሊም እኮ ወደ ክርስቶስ መጣ ማለት ክርስትና መጣ ማለት ኢየሱስን ይዞ መጣ ነው። አለቀ በቃ። ጉዳዩ ስለ ኢሳው ነው። አሎ ማርያም የለችም፣ ድንግል የለችም፣ አርሴማ የለችም፣ አቡ የለም፣ ተክለ ሃይማኖት የለም። እንደሱ ብላችሁ ያሰለጠናችሁት እፎይን ነው። እፎይንም ዋጥ ስልክት አርጋችሁት የለም። አሁን የት ነው ያለው እፎይ? ዋጥ አረጋችሁት። እቺ የሙስሊም ሴት ግን ስሙኝ፣ መበለጣችሁ ነው እናንተ ኦርቶዶክሶች። የሙስሊም ሴት ከሙስሊም ወደ ክርስትና የመጣች ሴት ውድ ሙስሊም ወንድሞቼ፣ ውድ ሙስሊም እህቶቼ አሰላም አለይኩም። ወአለይኩም ሰላም። በጌታ ፍቅር ሰላም እላችኋለሁ። በጣም ስለምወዳችሁና ስለማከብራችሁ ከጨለማ ያመለጥኩበትን የዳንኩበትን የሚያድነውን የሚታደገውን ኢየሱስን ክርስቶስን ለእናንተ አወራለሁ፣ እናገራለሁ። የእግዚአብሔር ቃል ሲናገር የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ አንድ ላይ ሆነን እናያለን።
በኢየሱስም አነባለሁ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲወደዋልና። ቁጥር 17 ላይ እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው። ቁጥር 18 ላይ በእርሱ የሚያምን ሁሉ አይፈረድበትም፣ በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁኑኑ ተፈርዶበታል ይላል። ስለዚህ ከፍርድ እንድታመልጡ በጌታ በኢየሱስ ክርስቶስ ስም ማመን ይሁንላችሁ። ሙስሊም አቋና ተቀናንባ መጽሐፍ ቅዱስ ገጭ አርጋ የምታስተምረው እዚህ ጋር ኦርቶዶክስ አለች። ኦሪጂናሊዋ፣ ቀጥታዋ፣ ጻድቋ፣ ጉልላቷ፣ መልኳ አለች እኮ እዚህ ጋር ግን ሙስሊም ከኋላ ያመጣቸው በለጠቻት። ሁለቱን አወዳድሩልኝ። አሁን እናንተ አንዲትን እህት ቃለ መጠይቅ ያደርግላታል። ምንድነው የምትጠየቀው መሰላችሁ? ጥቅስ መሰላችሁ እንደምትጠየቀው አይደለም። እስቲ ከአንድ ጀምሪና እስከ 30 ቀኖቹን ጥሪ አላት። ልጨበጨብላት እኮ ነው ልትሸለም። አንድ አለች። ልደታ፣ ባታ፣ ታታ፣ ዮሐንስ፣ አዌ ተባለና ስሙኝ እቺ በ6 ኢየሱስ አሉና አርሴማ የግፋችሁ ግፍ አንድ ቀን እንኳን በዛበት ከአዌ በታች ከገብርኤል በታች ለማርያም 3 4 ግርዘቷ፣ ውልደቷ፣ እርገቷ እያላችሁ የሌለ ነገር ፈጠራችሁ። ኢየሱስ ክርስቶስ በ6 ነው። አሁን ግን ኢየሱስ ብቻውን አይባልም፣ አርሴማ ተጨምራለታለች። ማናች አርሴማ? ማናት? የት ጋር ያለችው መጽሐፍ ቅዱስ ውስጥ? ይሄንን ነው የሚሸልሙት። አያይዛለሁ ቪዲዮ በአንድ ልደታ፣ በ2 ታዲዮስ፣ በ3 ባታ፣ በ4 ወልደ ነጎድጓድ ዮሐንስ፣ በ5 አቦ፣ በ6 አርሴማና ኢየሱስ፣ በ7 ስላሴ፣ በ8 አቡነ ኪሮስ፣ በ9 ቶማስ፣ በ10 መስቀል፣ በ11 አና፣ በ12 ሚካኤል፣ በ13 ዛራብ፣ በ14 አቡነ አረጋዊ፣ በ15 ሕፃኑ ቂርቆስ፣ በ16 ኪዳነ ምሕረት፣ በ17 እስጢፋኖስ፣ በ18 አጽሙ ለጊዮርጊስ፣ በ19 ገብርኤል፣ በ20 እንጸተ ማርያም፣ በ21 ማርያም፣ በ22 ኡራኤል፣ በ23 ጊዮርጊስ፣ በ24 ተክለ ሃይማኖት፣ በ25 አቡነ መርቆሬዎስ፣ በ26 ዮሴፍ፣ በ27 መድኃኔዓለም፣ በ28 አማኑኤል፣ በ29 ባለወልድ፣ በ30 ዮሐንስ። ከዛች ልጅ ተረረረረራለች እስከ 30 ዋለ ዋዋዋዋዋ ተጨበጨበላት። አንድ ቃል አልጠቀሰችም ስለ ወንጌል። ትውልዱን አንድ ቃል አላስተማራችሁም፣ የመጽሐፍ ቅዱስ ቃል። ለዚህ ነው የመጽሐፍ ቅዱስ ቃል ሲነገር ጀርመንኛ የተወራ ይመስላችኋል? ይሳደባሉ። አሁን ተመልሰው የተኩስ ማቆም ስምምነት ተብሎ ነበረ። አሁን ደግሞ እሱን ጥሳ ኢራን የሆነ 2 ሚሳኤል ተኩሳለች። ለዛም ዋጋዋን ታገኛለች። ሁኔታው ግን ከነበረው ረግቧል። ጌታ በስራ ላይ ነው። እግዚአብሔር ጣልቃ ገብቶ ነው። በምንም አይደለም እስራኤል የምታሸንፈው። ሰላም የሚመጣው በክርስቶስ ኢየሱስ እየተነሳ ነው። ያው ደግሞ በጣም ስትናገር የነበረው እነዚህ ጸበል የሚያጠምቁት ጸበል ሲጠመቅ እኮ ከነመላመላሽ ነው። እቴ ቡታንቲ አውልቂ፣ ጡት ማሰሻ አውልቂ፣ ሴት ልጅን ያህል ነገር እንኳን በጤነኛ አእምሮ አሞን እንኳን በየትኛውም ሁኔታ ውስጥ ብንሆን ሴት ልጅ መሸፈን አለባት፣ ትፈራለች። ቄሱ ግን የሴት ዳሌና ምናምን ሲጠግብ ይውላል ባይኑ። አውልቂ ተብሎ ጸበል አጥማቂዎቹ አንዷም የደረሰባት ነው እየተናገረች ያለችው። ራቁትን ያለ ፓንት ነው ቄሱ የሚያስጠምቅ። እሺ ይሄ ምንድነው የምትለው? እሺ ራቁቴን ሄጄ ፓንት ሳላደርግ ምን ሳላደርግ የምጠመቀው በመስቀሉ ሼቱ ጋር ነው የሚመጣ ጡቴ ጋር። እሺ ይሄ ምንድነው? ጡቴን ቂጤን ምናምን የሚደባብሰው። ፈውሱኝ አባ ፈውሱኝ ቂጤን ጡቴን። ይሄ በጣም ነውር አይደለም? የሴት ልጅ ነውር የሚያይ በእውነቴን ነው የምላቸው። የተረገመ ይሁን ነው የሚለው። ይሄ ምን አይነት አስተምሮት ነው? ነገሩ የተገለበጠው አሜሪካ ጣልቃ ስትገባ ነገሩ ተገለበጠ። ያ ሁሉ ያሰፈሰፈ ጠላት ሊበላ እስራኤልን ሊያጠፋ እንዳማረ ቀረ። የእስራኤል ጠላት ሁሉ ዛሬ አንገትህን ድፋ። የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተኸው መንፈስ ሩቃይቼ ዙሪያዬን እናለም ረሳለው። ሰላም ወገኖች፣ ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? ጌታ የተባረከ ይሁን፣ እግዚአብሔር የተመሰገነ ይሁን። እታችሁ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው። ዛሬ በጣም ደስ ብሎኛል።
ከወደ ኢየሩሳሌም ያው መልካም ዜና ተሰምቷል። ጌታ ይባረክ። እንባችን ታብሷል፣ ጩኸታችን ተሰምቷል። እግዚአብሔር ጆሮውን ዘንበል አድርጓል እና ጌታን ባርከዋለሁ፣ ጌታን ባርከዋለሁ። እግዚአብሔርን በምስጋና ነው ዛሬ መልእክቴ የማስተላልፈው። ወንጌል ለዓለም ሁሉ የቃልና መንፈሳዊ ምክር አገልግሎት የመጨረሻው ቀን የእግዚአብሔር ድምጽ የመጨረሻው ቀን የእግዚአብሔር ድምጽ በጣም የመጨረሻው ቀን እየተቃረበ ስለሆነ ትውልዱ መስማት ያለበትን ይሰማል ማለት ነው እና እግዚአብሔር የተባረከ ይሁን። ጌታን አመሰግናለሁ። ጊዜውን ሰዓቱን አጭር ጸሎት አድርጌ ለጌታ አሳልፌ እሰጣለሁ። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን። ሁሉን የምትችል አምላክ ስለዚህ ሰዓት ስለዚህ ደቂቃ ተመስገን። ጌታ ሆይ ስለሰማነው መልካም ዜና ስለ ኢየሩሳሌም ስለ እስራኤል እናመሰግናለን። ጌታ ሆይ ሁሉን የምትቆጣጠር አንተ ነህና አሁንም እግዚአብሔር አባት ሆይ ሰላም ለእስራኤል ሰላም ለዓለም ሕዝብ ሁሉ እግዚአብሔር ሆይ ተመስገን። ክብር ተጠቅልሎ ለአንተ ይሁን። ጊዜውን ሰዓቱን ከመንፈስ ቅዱስ አሳልፌ እሰጣለሁ። ጌታ ሆይ እኔንም አግዘኝ በጌታ በኢየሱስ ክርስቶስ አሜን። ወገኖቼ ዛሬ በቃ እንዳልኳችሁ በጣም ደስ ብሎኝ ነው የመጣሁት እና እስቲ መልእክቴን በአንድ ጥቅስ ነው የምጀምረው። በዚህ በአንደኛ ዜና ላይ ባለ ጥቅስ ጀምራለሁ። አንደኛ ዜና መዋዕል 21 ቁጥር 15 የዛሬ መሪ ቃል እሱ ነው። ሃሌሉያ ሃሌሉያ። ይሄ ለኢየሩሳሌም ነው ወገኖቼ ስሙኝ። እግዚአብሔር የሚያጠፋት ዘንድ ወደ ኢየሩሳሌም መልአክን ሰደደ። ሊያጠፋትን በቀረበ ጊዜ እግዚአብሔር አይቶ ስለ ክፉ ነገር ተጸጸተ። ሃሌሉያ። የሚያጠፋውን መልአክ በቃህ፣ አሁን እጅህን መልስ አለው። የእግዚአብሔር መልአክ በኢያቡሳዊው በኦርና አውድማ አጠገብ ቆሞ ነበረ ይላል። የዛሬ መሪ ቃል ይሄ ነው። መቼም ሁላችንም ጆሮአችንን መንፈሳችንን አይምሮአችንን አንቅተን የእስራኤልን ጉዳይ ስንከታተል ነበርና ልክ አሜሪካ ጣልቃ ስትገባ የኔና የናንተ ልብ እንደተጽናና ታውቃላችሁና እግዚአብሔር የተመሰገነ ይሁን። እግዚአብሔር መቼም በመሪዎች ይጠቀማል። በትራምፕ ተጠቅሞ በዚህ ወቅት ለእስራኤል ቀኝ እጅ አደረጋት አሜሪካንን። አሜሪካ እኮ እናንተ እምዬ ናት እኮ አሜሪካ እምዬ ናት እኮ። ለዚህ እኮ ነው አሜሪካ የተባረከችው። ለዚህ ነው የዓለም መሪ የሆነችው አሜሪካ። ለምን ብትሉኝ አሜሪካ ውስጥ የሌለ ዜጋ የሌለ ሃይማኖት የለም። እስላም ቢሆን ክርስቲያን፣ ይሁዲ ቢሆን፣ አፍሪካዊ ቢሆን፣ ናይጄሪያዊ ቢሆን፣ ኤዥያ ቢሆን፣ ቻይና ቢሆን፣ ዩሮፕ ቢሆን አሜሪካ ሁሉንም ሰብስባ በፍቅር በክብር ይዛለች። አሜሪካንን አሁንም እግዚአብሔር ይባርክ። በዚህ በጨለማ ሰዓት በቁርጥ ቀን ለእስራኤል የደረሰች አሜሪካ ትባረክ። ትራምፕ ያን ያህል ስማርት አይደለም እንደምታዩት ነው። የትራምፕ አካሄድና የአእምሮ ብስለቱ በጣም እንደ ሌሎቹ መሪዎች አይደለም። የመጣለት የሚናገር ሳያስብ የሚያደርግ የሚፈጽም ይመስላል። ነገር ግን እግዚአብሔር በውስጡ ሆኖ በትራምፕ እየተጠቀመ ነው ወገኖቼ። እና አንዳንዴ ንግግሩ ራሱ ያልተቀመመ ነው። የትራምፕ ንግግር የተቀመመ አይደለም። ነገር ግን እንደኛ ማንነት ሳይሆን ለራሱ ዓላማ ማስፈጸሚያ ሰዎችን ይመርጣል፣ ይጠቀማል እግዚአብሔር ማለት ነው። ትራምፕ ገና ከጅምሩ እንደተመረጠ ታስታውሳላችሁ። ወንጌል ይዞ ተነስቷል። የወንጌል ሚስጥሩ እስራኤልን መደገፉ ነው። ከእግዚአብሔር ጋር መቆሙን የምታዩት እስራኤልን መደገፉ ነው። እንኳን አሜሪካ እስራኤልም ስትተኩስ ሰው ለመግደል አልተኮሰችም። ያንን የሰው ልጅ ማጥፊያ መሳሪያ ለማጥፋት ብላ ነው። እንግዲህ ሊሞት ያለ ሰው መፈራገጡ አይቀርም። ያው ኢራን እየተፈራገጠች ነው። አሁን ግን እንደተፈራው አልሆነም። ልክ እንደ ዳንኤል ላይ እንደተጻፈው 21 ቀን ተቋቋመኝ አለ ቅዱስ ሚካኤል ወደ ዳንኤል ለመምጣት። የፋርስ መንግስት ይሄ የኢራን የፋርስ መንግስት ነው፣ ፐርሺያ የሚባለው ማለት ነው። ይህ ነው ወገኖች ጉዳዩ። የአይሁድ ቀንደኛ ጠላት ኢራን ናት፣ የአይሁድ ቀንደኛ ጠላት። ስለዚህ እስራኤል አሜሪካን ቀኝ እጇ እንደሆነች ታውቃለች። የዳዊት ቤት እየበረታ የሳኦል ቤት እየደከመ፣ ሃሌሉያ! የዳዊት ቤት እየበረታ፣ ክብር ለእግዚአብሔር ይሁን። እንኳንም በእኔ ዘመን ይህንን አየሁ። እናንተ በጣም ደስተኛ ነኝ እኔ። እንኳንም ጠላት እንዳሰበው አልሆነ፣ እኛም እንደፈራ ነው አልሆነ። እንኳንም እግዚአብሔር እንባችንን አበሰ ስለ እስራኤል። ስለዚህ ከእግዚአብሔር የተነሳ በእስራኤል ሕዝብ ላይ ያለ ጥንካሬ፣ በእስራኤል መሪ ላይ ያለ ኮንፊደንስ እኔ ልነግራቸው አልችልም። የእስራኤል ሕዝብ በጣም ጠንካራ ነው፣ በአምላኩ በጣም የሚመካ ነው።
የእስራኤል ህዝብ። ይህንንም ደግሞ አሳይተዋል ጥንካሬያቸውን። እንደተወረወረው ሚሳኤል ቢሆን እኮ እስራኤል ወድማለች። ግን ከተወረወረው ሚሳኤል 90%ቱን የእግዚአብሔር ኃይል የእግዚአብሔር ጣት መክቶታል፣ አልጎዳቸውም። ሞተ የተባለው ህዝብ እንኳን በጣት የሚቆጠር። እግዚአብሔር የተመሰገነ ይሁን፣ ክብሩን እሱ ይውሰድ። በቃ ትራምፕና የናታናሁም የእስራኤሉ መሪ እንኳን ደስ አለ እንኳን ደስ አለች ተባባሉ። ታርጌታቸው መተዋል። ከዚህ በኋላ እንግዲህ ምንም ወደፊት መቀጠል ነው፣ የእግዚአብሔርን ድምጽ እየሰሙ ማለት ነው። እየሰሙ ይሄ የእግዚአብሔር ጣት አለበት ወገኖቼ። ዛሬ ዋና የመሳሪያ ማምረቻ ተደብድቧል። የኢራን በተሳካ ሁኔታ በተለይ አሜሪካ ቀጥታ ሄዳ ያንን ማምረቻዋን ድብድብ አድርጋለች። የተሳካ ነበረ። ጌታ ክብሩን ይሰድ። እኔ ዛሬ በእውነት ነው የምላችሁ ማታ ያንን ዜና ሰምቼ ለ24 ሰዓት ተኩስ አቁም የተባለውን ዜና ሰምቼ እፎይ ብዬ ጌታዬን አመስግኜ ነው የተኛሁት። እኔ ዛሬ በምስጋና ነው የጀመርኩት። ሃሌሉያ። እስራኤል ሆይ ሁሌም ደስ ይበልሽ፣ ሁሌም አሸንፊ። እስራኤልዬ የሚያጠፋሽ ይጥፋ። እስራኤል አይዞሽ፣ እግዚአብሔር አዋቂ ነው። ለየዘመኑ የሚመጥኑ ፈቃዱን የሚያስፈጽምባቸው መሪዎችን ያስቀምጣል። ትራምፕ ለዚህ ዘመን ለእስራኤል ረዳት ሊሆን የተቀመጠ መሪ ነበረ፣ አስታጥቆ ያወጣው። ኢየሱስ ያድናል። ትራምፕ እኮ የሆነ ጃይንት የሆኑ ነገሮችን ነው ያስፈጸመው። የግብረ ሰዶም ጋብቻ መከልከሉ፣ አሁን ደግሞ ለኢራን ለእስራኤል ደርሶላት ከእግዚአብሔር ጎን መቆሙ። አሜሪካ ለዘላለም ትባረክ። የእስራኤሉ መሪ ያው ታውቁታላችሁ፣ ጀግና ነው። እግዚአብሔር ይባርከው። አምላኳን ተማምና የምትኖር ያለምንም ምክንያት ጠላት የበዛባት አገር እስራኤል ነች። አሳዳጆች ያሏት፣ ዘግይታ ብትነሳም መከራዋን ሁሉ ጠላቶቿን ሁሉ አሸንፋ ዛሬም ከፊት ያለች ዓለምን የምትቆጣጠር እስራኤል የእግዚአብሔር የበኩር ልጅ፣ በቴክኖሎጂ አንደኛ፣ በበረከት የጥጋብ ምድር ማርና ወተት የምታፈስ፣ በስለላ አንደኛ፣ የጠላቶቿን መንደር የምታምስ። ሃሌሉያ ሃሌሉያ ሃሌሉያ። እኔ የፈለገ በሉኝ ከእስራኤል ጎን ነኝ። የፈለገ በሉኝ ከቃሉ የተነሳ ከእግዚአብሔር መንፈስ የተነሳ ስሙኝ። እንዳማራችሁ እንደተንገበገባችሁ ቀራችሁ። ልትበሏት እንደ ቅርጫ የዳቦ ቅርጫ ልታረጓት። ፕሬዝዳንት ትራምፕ እንኳን ደስ አለ፣ የወሰንከው ውሳኔ ለታሪክ ይቀመጣል አለ። የእስራኤሉ መሪ ታሪክ ነው አለ። በቃ በዓለም ላይ ያሉ ማናቸውም ሀገሮች ሊፈጽሙ የማይችሉትን ትልቅ ተግባር አሜሪካ ፈጽማለች። ፕሬዝዳንት ትራምፕ በዓለም አደገኛ የሆነውን ስርዓትና አደገኛ የሆነው መሳሪያ የሰው ልጆችን ስጋት ለማጥፋት ትልቅ ተግባር ፈጽሟል። በዚህም የመካከለኛ አገር ይሄ ሚድል ኢስት የሚባለው ትልቅ ባለውለታ ትራምፕ ነው፣ አሜሪካ ነች። አሁንም በእግዚአብሔር ኃይል ያረጋጋታል። በነ ሳሙኤልና በነ ዳዊት ዘመን እኮ እስራኤል እንኳን ጦሯ እልልታዋ የጠላትን መንደር ይረብሽ ነበር። የዛሬን አያርገውና ፍልስጤማውያን እኮ የእስራኤል ሕዝብ እልል ካለ ትርዳለች፣ ጉድጓድ ውስጥ ትገባለች። ዛሬ እንደዚህ ቀና ያሉት መቼ ነው? እስራኤል በፍልስጤም ተሸንፋ የምታውቀው? እስራኤል የተመረጠች ኪዳን ያላት የእግዚአብሔር ሕዝብ ናት። እግዚአብሔር ማንንም አይጠላም፣ ሁሉንም ይወዳል። ግን ልጅነትና ፍጡርነት የተለያየ ነው። እንኳን እንዳልኳችሁ የእነርሱ አምላክ ኃይለኛ ነው የተባለላቸው እስራኤል በአምላኳ እንጂ በጦሯ ብዛት አሸንፋ አታውቅም። የሚመካ በእግዚአብሔር ይመካ። ሃሌሉያ፣ ክብር ለእግዚአብሔር ይሁን። መቼም ከዚህ ከጦርነት ብዙ ተማርን፣ እንደ ሀገር ተማርን፣ እንደ ቤተክርስቲያን ተማርን፣ እንደ ግለሰብ ተማርን። ይሄ ቅምሻ ነው ወገኖቼ፣ ይሄ ቅምሻ ነው። የምን ቅምሻ ብትሉኝ የመጨረሻው ዘመን ማሳያ ነው። ይሄ አሁን እኔና እናንተ ሰሞኑን ያየነው ነገር ማሳያ ነው። ለምን ብትሉኝ የመጨረሻው ዘመን የሚያስጨንቅ ይሆናል። ይሄ አሁን የምጥ መጀመሪያ ነው። ቴስት ነው የተደረግነው። እስራኤል ቴስት ተደርጋለች። ህዝብ ቴስት ተደርጓል። የዳነው ቴስት ተደርጓል። ያልዳነው ቴስት ተደርጓል። አመፀኛው ቴስት ተደርጓል። እንደ ሀገር ኢትዮጵያ ቴስት ተደርጋለች፣ ተፈትናለች። አሜሪካ ተፈትናለች። ጀርመን፣ እንግሊዝ ተፈትነዋል። በዚህ ሁኔታ ማነሽ ከእስራኤል ጎን ያልቆምሽ? ፍርድ አለብሽ። ማን? አንደኛ ቀንደኛ ኢትዮጵያ ከእስራኤል ጎን ያልቆመች ሀገር አንድ በሉ እናንተ
አንድ በሉ። ኢትዮጵያ ከእስራኤል ጎን አልቆመች። ኢትዮጵያ ስሟ ከ40 ጊዜ በላይ ተጠቅሷል። በነገራችን ላይ መጽሐፍ ቅዱስ ላይ ኢትዮጵያዊ በባዶ ሜዳ ይጨፍራል። በውሸት የሚኩራራ ህዝብ ቢኖር የኢትዮጵያ ህዝብ ነው። ከአምላኩ ጋር ትክክል አይደለም፣ እርስ በርስ ትክክል አይደለም፣ እንደ ሀገርም ትክክል አይደለም። በዚህ በመጽሐፍ ቅዱስ ላይ ለምሳሌ በጣም የሚያጽናናኝ ቃል አለ። እኔ እንደ ሴት እንደ ኢትዮጵያዊ በጣም የሚያጽናናኝ ባህር ማዶ እንዳለች ሴት እናንተ በባህር ማዶ ያላችሁ ኢትዮጵያውያን ክርስቶስ ተከታዮች በዚህ ቃል ሁሌ ተጽናኑ። የሚያጽናናኝ ቃል ይሄ ነው። ሶፎንያስ 3:10 ላይ ከኢትዮጵያ ወንዞች ማዶ የሚማልዱልኝ የተበተኑ ሴቶች ልጆቼ ቁርባኔን ያመጡልኛል። አሎ ተገነት ማለት ነው የቀረው። በጣም ወደው ጥቅስ ነው። ያቀኛል፣ በስሜ ጠርቶኛል። ለጌታ ደግሞ ቁርባን ማምጣት ማለት ትልቅ ክብር ነው። እናንተ በየትኛውም ዓለም ከኢትዮጵያ ውጭ የምትኖሩ በክርስቶስ ኢየሱስ የሆናችሁ ሴቶች ደስ ይበላችሁ። በዚህ በመጨረሻ ዘመን እግዚአብሔር የሚጠቀመው በሴቶች ነው። ታማኝ በሆኑ ሴቶች፣ በሚያገለግሉ ሴቶች፣ በሚማልዱ ሴቶች፣ በሚቃትቱ ሴቶች። እኔ እውነቴን ነው የምላችሁ። በንብርክክ ነው የሄድኩት ለእስራኤል። የኔን ረስቼው የኔ ቅርብኝ ብዬ በንብርክክ ነው የጸለይኩት። በተለይ ቅዳሜ ማታ ይኸው ድምጼ ተዘግቶ ጌታ መለሰ። የኔን ጥያቄ ነው የመለሰው ጌታ። የኔን ነው። ኢየሱስ ያድናል። ክብር ለእግዚአብሔር ይሁን። የማያሳፍር አምላክ አለ። ይሄ የዓለም ትርምስ አሁን እየተካሄደ ያለው የእስራኤል ነገር አለ፣ የመጨረሻው ምልክት አለ። ግን ይሄ ክርስቲያን ነኝ የሚለው ወገን በተለይ በኦርቶዶክስ ያለው ክርስቲያን ምንም የገባው ነገር የለም። ምን ብትሉኝ ካህኑ እስክስታ ይመታል። ደማሜ ካህኑ እስክስታ መጥቶ እዚህ ጋር ፖለቲካ ተናግሮ እዚህ ጋር ቀድሶ እዚህ ጋር መተት ሰርቶ ስንት ቦታ ነው የሚሆነው? ካህኑ ስንት ቦታ ነው የሚሆነው? የሚያሳፍር ነገር ነው። እስክስታ ይመታሉ፣ ድልቅ እያደረጉ እንደዚህ ከላይ ታች እየነጠሩ ማለት ነው። ዘመኑ ግን የእስክስታ አይደለም። ያው እንዳልኳችሁ ጉዱ ብዙ ነው። የምንሰማው የምናየው ነገር ትርምስምስ ብሏል። በተለይ በሀገር ያሁን ትውልድ ተስፋ ያደረገው ቤተክርስቲያንን ነው። ቤተክርስቲያን አቀማታለች፣ ኃይሏ ተቀምጧል። ህዝብ ወዴት ሄዶ ይጽናና? ወዴት ሄዶ መልስ ያግኝ? ወዴት ሄዶ ፈውስ ያግኝ? እንኳን ሌላውን ልታጽናና ለራሷን መጽናናት አቅቷታል ቤተክርስቲያን። ብዙ ጉድ አለ። እነ ቀሲስ ጋር ብዙ ጉድ አለ። እነ አባ ጋር ብዙ ጉድ አለ ያልተነገረ አለ። በትውልድ ላይ ቀንበር የተጫነ በመስቀል ጡት ይጠበጥባሉ፣ ቂጥ ይጠበጥባሉ። ከዛ በኋላ ደግሞ ሲወጡ በአይን የጠገቡትን ይደፍራሉ። ይሄ ትክክል ያልሆነ ስራ። ጸበል አጥማቂዎቹ ወንዶቹ ጋር እኮ ጸበል አጥማቂ ብዙም የለም። ሴቶቹ ጋር ግን ለመሆን ይሯሯጣሉ አሉ በጠዋት በሌሊት። እግዚአብሔር እናንተ ከስንቱ ነው የገላገለን? ከስንቱ ነው የገላገለን? እግዚአብሔር የተመሰገነ ይሁን። ማን ምን እንደሆነ በቃ የተገለጠበት። እግዚአብሔር ግን እያጋለጠ ነው። እናንተ ጉድ እያጋለጠ ነው። ለምን? መጨረሻው ዘመን ደርሷል። የፍርድ ሰዓት ደርሷል። በጣም ያሳዝናል። እና የእስራኤል ጉዳይ ባይቋጭም አሁን ወደ ሰላም መታለች። ሰላም ደግሞ ከታወጀ በኋላ ያንቺም እንዳተኩሽ ከተባባሉ በኋላ ኢራን የተወሰኑ ሚሳኤሎችን ልካለች፣ እንትን ብላለች፣ ተኩሳለች ወደ እስራኤል። ለሱም ደግሞ ቅጣት ይጠብቃታል ማለት ነው። እኔ አሁን ምንድነው አጠቃላይ መልእክቴ ምንድነው ካላችሁኝ፣ መጨረሻው ዘመን ደርሷል። ጌታ ሊመጣ በደጅ ነው። ቤተ ክርስቲያን ግን እየተዘጋጀች አይደለችም። ለምን ብትሉኝ ኃይላችን ተወስዷል። ጠላት እያሳሳቀ ልክ ሙቀት ላይ እንደተቀመጠች እንቁራሪት ከስር እሳቱ እየተጨመረ በስሪንግ እንደሚመጠጥ ነገር ሳናቀው ዕለት ኃይላችን ተቀምጧል። ዛሬ ብድግ ብንል ኃይል የለንም። ስለዚህ መጀመሪያ መጸለይ ያለብን ለጸሎት ነው። የማይጸልይ ክርስቲያን ኃይል የለውም። ለመጸለይ ደግሞ ኃይል ያስፈልጋል። ስለዚህ ጸልዩ።
ሳታቋርጡ ጸልዩ። እግዚአብሔር እንዳስታጥቀን ለዚህ መጨረሻው ዘመን። አለበለዚያ ማዕበሉ እየመጣን ነው። አይናችን እያየ ሊወስደን ነው። የጠላት ሰይፍ ይበላናል። እየባሰ እንጂ እየተሻለው አይሄድም። በዚህ ደግሞ በወንጌል አማኞች ላይ አንድ ልጨምርላችሁ። እኔ ነቢይ ጭሮ ነው። እኔ ችርቻሮ ብያለሁ። ጭሮ አይደለም አንተ ችርቻሮ አጭበርብሮ ነህ። አሁን ሰሞኑን በዚህ ባለፈው ቅዳሜና እሑድ ነው መቼም የኢትዮጵያ ሕዝብ እኮ ፈርዶበታል። ገንዘብ ላባዛ የባንክ ቡካችሁ ላይ የተጸለየበት ዘይት ልቀባ ነው ተብሎ ሕዝቡ ሁሉ ወጥቶ ዘይት ሊያስቀባና ብር ሊያባዛ። እኛ እንደዚህ አይነት አምላክ የለንም። በወንጌል ስም አማኞች ወይ በነቢይ ስም አትሸቅጡብን እና ገንዘብ የማባዛት ሳምንት ተብሎ የሀገሬ ድሃ ቡክ ባጉን ይዞ ወንጌል ይዘህና አትልም። የእግዚአብሔር ቃል የዘላለም ሕይወት የሚሆነውን ተስፋ የሚሰጠውን ወደ መጨረሻው ዘመን የሚያዘጋጀውን አትሰብክም። ማን ነብይ ነው ገንዘብ ሲያባዛ ያየኸው? ከየት አመጣችሁት? እኔ ያልገባኝ ነገር ይሄ ነው። ከየት አመጡት እነዚህ ገንዘብ የሚያባዙ ሰዎች ጭሮ የሚባሉት? ማን ነው ይህንን ነብይነት ስልጣን የሰጣቸው? ከየት ነው የተማሩት? ክርስቶስን ማወቅ ገንዘብ ለማባዛት ነው ወይ? ለምድራዊ ሲሳይ ነው ወይ? እንደው ቢባዛም ደሞም አይባዛም። በፈለገ ቢሆን በጥንቆላ ቢሆን በምን ቢሆን ገንዘብ ማባዛት አይቻልም። ባለፈው ጊዜ ገንዘብ አባዛን ብለው የንግድ ባንክ ኤቲኤም ተበላሽቶ እኔ በጣም ያሳቀኝና ያፈርኩት አንዷ ምስኪን ኤቲኤሙ ስለተበላሸ 20 ብር ልታወጣ ሄዳ ወይ 40 ብር ልበለው አላቅም 100 ብር ዘርግፎላታል ኤቲኤሙ። ታስታውሳላችሁ እሱ። አሁን ሚራክል መኒ ጋር ትመጣና ይሄው ገንዘብ አባዛልኝ ያልከው ትክክል ነው ምስክር ነኝ እኔ ገንዘብ ተባዛልኝ ብላ የመንግስት ገንዘብ ወስዳ እኮ የመንግስት ገንዘብ ወስዳ ይሄን ያለው ትውልድ እየተታለለ ያለው። ይሄን የምታስጥለው ማናት ብትሉኝ እውነተኛዋ ትክክለኛዋ የክርስቶስ ወንጌል የገባት ቤተክርስቲያን ትውልድን የመጠበቅ ኃላፊነት ያለባት እረኛ የት ነው ያለው እረኛ? እኛ ግን ክርስቶስን እንደዚህ አልተማርነው። የኛ ጌታ መድኃኒታችን ነው፣ ጌታችን ነው፣ ንጉሳችን ነው። እግዚአብሔር የተባረከ ይሁን። አንድ አባት በጣም የታወቁ ጳጳስ ናቸው። በጣም የታወቁ ታውቃላችሁ። የሆነ ውስጣቸው ያለው አለ የሆነ ነገር ጥላቻ ምናምን አለ ውስጣቸው፣ ቂም አለ እና አሁን እያሳረጉ ይሁን ቃል እያካፈሉ ነው፣ ግን ወንጌል የለውም። ወንጌል አይደለም። ለነገሩ ቅኔ ነው። ስሙኝ፣ ምን ይላሉ መሰላችሁ? ቅኔ እየተናገሩ ነው። ማንን እየወቀሱ ስለማን እያወሩ እንደሆነ ግልጽ ነው፣ ሰሙታላችሁ። ታሪኩ ግን የይሁዳ ነው። የይሁዳ አሉ። ይሁዳ እኮ ያታለለው ኢየሱስ ክርስቶስን ብቻ ነው። ይሁዳ ተብሎ ኢየሱስ መነሳት አለበት። ይሁዳ ብለው አንስተዋል። በይሁዳ ግን የኢየሱስ ክርስቶስ ታሪክ አልተነሳም። አንድ ስሙም አልጠሩት። ምን አሉ ብትሉኝ የከንፈር ጽድቅ ብቻ ነው ያለው፣ የተሰበረ ልብ የጠፋበት ነው አሉ። በዚህ እስማማለሁ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ይሄ በዘመናችን የምናየው ያው እናንተንም ጨምሮ ነው። ምንም ጥያቄ የለው። ሁላችንም ብለዋል፣ ሁላችንም ብለዋል፣ እርሶንም ጨምሮ ነው። ትክክል ነው። ከዛ እኔ ያልገባኝ ዛሬም እንደ ይሁዳ ንጹህ ደም የሚያፈሱ ያሉት ጉዳይ አልገባኝም። አባቴ ይሁዳ ነው እንደ ንጹህ ደም እያፈሰሰ ያለው? እናንተ ወንጌል ያላስተማራችሁት ፍቅር የሆነውን እግዚአብሔርን ክርስቶስን የማያውቀው ትውልድ ነው እንጂ ወንድምና ወንድም እየተበላላ ያለው ይሁዳ ነው እንዴ? አሁን ይሁዳን ደግሞ ከዘመኑ ከዛ ምን አያያዙ ብትሉኝ ይሁዳ ያስገደለው አሳልፎ የሰጠው ኢየሱስን ሆኖ ሳለ ሰውን አግቶ ገንዘብ መቀበል ብቻ ሳይሆን መግደል ነው አሁን ያለው። ይሄ ምን አገናኘው ከይሁዳ ጋር? በዘመኑ ገንዘብ አግቶ ማነው ሰው አግቶ ገንዘብ ተቀብሎ ያስገድላሉ። ይሁዳ እኮ ጌታ ኢየሱስ ክርስቶስን በ30 ዲናር ነው የሸጠው። የዓለም መድኃኒት የሆነውን እኔና እርሶን ያዳነንን በመስቀል ላይ የተንጠለጠለው የይሁዳን ታሪክ እዚህ ጋር አምጥተው ከዘመኑ ፖለቲካና ንግግር ጋር ደባልቀው አይመጥንም፣ አያንጽም። የሚሰማውትም ምን እንደሚረዳ ያው የትውልዱ እናንተ ያፈራችሁት ነገር የሚለው ነገር እኮ ነው።
ነገር እንደዚህ ስሙኝ፣ ሸንቆጥ በነገር ምን አለበት ይሁዳ አብሮ ሲበላ የነበረውን ኢየሱስ እንዳስገደለ የይሁዳንና የኢየሱስን ታሪክ አያይዘው ቢነግሩን ምን አለበት? በእናንተ አፍ እኮ በእናንተ አንደበት ወንጌል ሲሰበክ እኮ ያምርባቸዋል። እናንተ የኦርቶዶክስ ቄሶች የሚያምርባችሁ ኢየሱስን ስትሰብኩ ነው። እስከ ዛሬ ድረስ የምትሰሩት ነገር በሙሉ አበቃውን። ንስሐ ገቡና እውነተኛውን የክርስቶስ ወንጌል ለትውልድ አስተምሩ። ማምለጫው መንገድ እሱ ብቻ ስለሆነ ኢየሱስ ያድናል። ወገኖቼ ባካችሁ መልእክቴን ሼርና ሰብስክራይብ አድርጉልኝ። እግዚአብሔር የተመሰገነ ይሁን። ወቅታዊ የሆነ ወሳኝ የሆነ ትውልድ የሚያነቃ መልእክት ነው እየተላለፈ ያለው። ስለዚህ አገልግሎት ደግሞ ጌታን እባርካለሁ። እናንተም ሰብስክራይብ ሼር እያደረጋችሁ ስለሆነ ጌታ ይባርካችሁ። ተባረኩ። እግዚአብሔር ክብሩን ይውሰድ። ኢየሩሳሌም ሰላም ናት። ክብር ለእግዚአብሔር ይሁን። መልእክቴን ጨርሻለሁ።